ዛሬ ደግሞ በፊታችሁ እንድቆም የረዳኝን እግዚአብሔርን አመሰግናለሁኝ። እግዚአብሔር ነው ማቆም በሰው ፊት የሚያቆም። እዚህ ወር ሚያዝያ ወር የእረኝነት ወር ነው። ይኸው ብለን አሁን ሶስተኛ እሁድ ሆኖናል። ስለ እረኝነት ባለፈውም ሳምንት ስናስተዋውቅ ነበር። ዛሬም ትንሽ ጨመር አድርግላችኋለሁ። የማካፈላችሁም ቃል ስለ እረኝነት የሚናገር ይሆናል። በአያት መካነ ኢየሱስ በእረኝነት ስናገለግል በዚህ የእረኝነት መርሃ ግብር ስናገለግል 5 ዓመት አለፈን። በእነኚህ 5 ምናልባት ይሄኛው ሚያዝያ 6ኛ ሳይሆን አይቀርም። እግዚአብሔርን በየወሩ አትሊስት የእረኝነት አገልግሎትን ማስተዋወቅ፣ ስለዚህ አገልግሎት ማነሳሳት፣ ይህ አገልግሎት በእጃችን እንዳይሞት እንደ አዲስ የምንበረታታበት ወር ነው። በዚህ አገልግሎት በመሪ ካህኑ ስር አንድ የሽረኛ አለ። እኔ የሽረኛ ነኝ፣ እንግዲህ ሹመት አለኝ። 7 የ500 እረኞች አሉ። አንደኛው የ500 እረኞች ክፍል የስብከት ጣቢያዎችን የያዘ ነው። 6ቱ በዚህ አሉ። ደግሞ የ100 እረኞች አሉ። ወደ 35 የሚሆኑ 35 የ100 እረኞች አሉ። በ10 እረኝነት ደግሞ ወደ 250 አሉ። ስለዚህ አሁን ተነሱ ብል ይሄን ቤት ትሞሉታላችሁ። አገልግሎታችን እያንዳንዱ ምእመን አንድ የ10 እረኛ እንዲኖረው። እኔ የ10 እረኛም ነኝ። 10 ምእመናን አሉኝ። ምደውልላቸው የት ናችሁ እንዴት ናችሁ እምላቸው። ደግሞ የ100 እረኛ ነኝ። ከኔ ጋር 10 እረኞች አለን። እነዚህ 10 እረኞች ጋር እንነጋገራለን፣ እንጸልያለን። ደግሞ 500 እረኞች 6 አሉ። በየወሩ የጸሎት የእግዚአብሔር ቃል ትምህርት አለን። የ100 እረኞችም እንዲሁ። ስለዚህ እግዚአብሔር አምላክ በእረኝነት አገልግሎት ይችን ማህበር ባርኳል። ብዙዎች እረኞች እንዳሏችሁ እንደሚደውሉላችሁ አውቃለሁ። ግን ምናልባት ደግሞ አንዳንዶች ደከም ያለ እረኞች ማንደውል እንኖራለን። ያልተደወለላችሁም ካላችሁ ባለፈው ሳምንት እዚህ ቆመን የነበርነውን እኔንም አሁን ቄሱንም ማነጋገር ትችላላችሁ። ይሄን እናስተካክላለን። ዛሬ ያዘጋጀሁት የእረኝነት የአገልግሎት ክፍል ከማቴዎስ ወንጌል ምዕራፍ 9 ቁጥር 35 እና 36 ነው። እሱን አንብቤ ጸልዬ ወደ አገልግሎት እንሄዳለን። የማቴዎስ ወንጌል ምዕራፍ 9 ከቁጥር 35 እና ቁጥር 36። ኢየሱስም በምኩራቦቻቸው እያስተማረ የመንግስትንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በከተማዎችና በመንደሮች ሁሉ ይዞር ነበር። ቁጥር 36 ብዙ ሕዝብም ባየ ጊዜ እረኛ እንደሌላቸው በጎች ተጨንቀው ተጥለውም ነበርና አዘነላቸው። በእነዚህ 2 ቁጥሮች ላይ ነው ዛሬ የምንነጋገረው። አብረን እንጸልይ። እግዚአብሔር የሰራዊት ጌታ አምላክ ሆይ እናመሰግንሃለን። ዛሬ ደግሞ ጊዜ ስለሰጠህን በቃልህ ዙሪያ የምንሆንበትን ስላመቻቸህልን እናመሰግንሃለን። በዚህ በእረኝነት አገልግሎት ብዙ ባርከህናል፣ ብዙ አዘጋጅተህናል። ጌታ ሆይ ዛሬ ደግሞ ስለ እረኝነት አገልግሎት ስንነጋገር ቃልህን እንድትከፍትልን እንድታስተምረን እንለምንሃለን በኢየሱስ ክርስቶስ ስም። እነኚህን 2 ቁጥሮች ቁጥር 35 እና 36ን ለብቻ አድርጌ ተመልክቻቸዋለሁኝ። ቁጥር 35 ኢየሱስ ክርስቶስ አገልግሎቱን ከጀመረበት የማቴዎስ ወንጌልን መሰረት አድርጌ ነው የተዘጋጀሁት። ከምዕራፍ 3 ጀምሮ ከተጠመቀበት ማለት ነው ጀምሮ በጾም ወደ ምድረ በዳ የወጣበትን ብዙዎችን የፈወሰበትን የዛ እስከ ምዕራፍ 9 ቁጥር 36 ድረስ ያለው ማጠቃለያ ጥቅስ ነው። ቁጥር 34 ቁጥር 35 እንዲህ የሚለው ኢየሱስም በምኩራቦቻቸው እያስተማረ የመንግስትን ወንጌል እየሰበከ በሕዝብም ዘንድ ያለውን ደዌና ሕማም ሁሉ እየፈወሰ በከተማዎችና በመንደሮች ሁሉ ይዞር ነበር። አገልግሎቱ የማስተማር የመስበክ አንድ ስፍራ ቋሚ ሆኖ ሜጋ ቸርች ከፍቶ እያገለገለ አይደለም። በየመንደሩ በየከተማቸው እየዞረ
ያገለግል ነበር፣ ያስተምር ነበር። ማቴዎስ ወንጌል ጥሩ አድርጎ ማቴዎስ መዝግቦታል። ምዕራፍ 5፣ 6፣ 7 በተራራው ስብከት በሚለው ሰብስቦ እጅግ መሰረታዊ የሆነ ትምህርት ያስተምራቸው ነበር። እነዚህን 3፣ 4፣ 5፣ 6 ምናልባት ከ3 እስከ 9፣ 6 ምዕራፎችን ትንሽ ሰመራይዝ ለማድረግ ፈልጌ በአራት ሀሳቦች ሰመራይዝ አድርጌዋለሁ። አንደኛው ለምን መጠመቅ አስፈለገው? አገልግሎቱን የጀመረው በመጠመቅ ነው። ያውም በመጥምቁ በዮሐንስ ፊት። መጥምቁ ዮሐንስ ምን አለው? እኔ በአንተ ልጠመቅ ይገባል እንጂ እኔ አንተን አጠምቃለሁ። ዮሐንስ ኢየሱስን ያውቀው ስለነበረ ይሄ ከበደው። ኢየሱስ ግን በትህትና ዝቅ ብሎ ሲጠመቅ እንመለከተዋለን። በትህትና ነው አገልግሎቱን የጀመረው። ሕግና ስርዓቱን ጠብቆ ነው ኢየሱስ አገልግሎቱን የጀመረው። መፈንቅለ መንግስት አይደለም። በትህትና የብሉይ ኪዳን መዝጊያ የሆነውን ጥምቀት ኢየሱስ ክርስቶስ ዝቅ ብሎ ሲጠመቅ እንመለከተዋለን። ኢየሱስ ራሱ ምን አለ? እኔ ሕግንና ነቢያትን ላፈርስ ልሽር አልመጣሁም፣ ልፈጽም ነው የመጣሁት። አዲስ ነገር ይዞ አልመጣም ኢየሱስ። አሮጌውን ግን በአዲስ ሲለውጠው እንመለከታለን። ስርዓትና ሕግን አልጥስም አለ። በዚህ ክፍል አንድ ለምጻም ሲፈወስ እንመለከታለን። ምንድን ያለው ኢየሱስ? ሂድና ራስህን ለካህን አሳይ፣ ሙሴ ያዘዘውን ስርዓት ፈጽም። ኢየሱስ ሕግን አይጥስም፣ ስርዓትን አይጥስም። ነገር ግን በትህትና እንዴት እንደሚያገለግል የኢየሱስ ክርስቶስ ጥምቀት የሥላሴን ትልቅ መገለጥ ያገኘንበት ስርዓት ነው። ኢየሱስ በተጠመቀ ጊዜ ልክ ከውሃው እንደወጣ ይላል እግዚአብሔር አብ ከሰማይ ተገለጠ፣ መንፈስ ቅዱስ በኢየሱስ ላይ ወረደ። ከዛ በኋላ እግዚአብሔር ተናገረ። ስለ ሥላሴ ብዙ አስተምህሮ አለ። በእኛ በሉትራን ሥላሴ የሚለው ሶስቱ አካላት የተለያዩ መሆናቸውን በዚህ ክፍል ላይ ያየንበት ነው። የምወደው ልጄ ይህ ነው። ለምን መጾም አስፈለገው? ኢየሱስ አምላክ ነው፣ መለኮት ነው። ነገር ግን ከተጠመቀ በኋላ ወደ ምድረ በዳ ሄደ። 40 ቀን ሌሊትና ቀን ጾመ። የአገልግሎት ዝግጅት፣ ለአገልግሎት እየተዘጋጀ ለአገልግሎት ፈታኙን ማሸነፍ ነበረበት። ፈታኙን መብለጥ ነበረበት። ለሰይጣን በአገልግሎቱ ሊያሸንፈው እንደመጣ ማሳየት ነበረበት። ስለዚህ ወደ ምድረ በዳ ሄደ በጾም። ራሱን የመግዛት ትምህርት ለእኛም ሊያስተምረን ነው። ራሱን የመግዛት፣ ራሱን የማሸነፍ። ራሱን የሚገዛ ከተማን ከሚገዛ ይበልጣል ይላል አይደል? ሊያሳየን ነው። አገልግሎት ለአገልግሎት ስንጠራ፣ ለአገልግሎት ስናስብ፣ ስንዘጋጅ ጾም፣ ጸሎት ራስን ለማሸነፍ። መጨረሻ ላይ እንደምታውቁት 3 አይነት ፈተናዎች ነው የመጣበት። የዓይን አምሮት፣ የሥጋ ፍላጎት ርቦታል። ደግሞም የነፍስ ትምክህት፣ ይህን ሁሉ ለአንተ እሰጥሃለሁ። እነዚህን ሁሉ ያሸነፈው በመጾም ነው። ሂድ አንተ ሰይጣን ብሎ እንዳባረረው ከፊቱ እናያለን። ሔዋን ታሪኩ እንደምናውቀው ፍሬውን ባየች ጊዜ ሰይጣን በእባብ ተመስሎ የሚያደናግር ሀሳብ ባመጣባት ጊዜ ጎመጀች ይላል። የዓይን አምሮቷን መቆጣጠር አቃታት። ስለዚህ ዓይን ብዙ ጊዜ የብዙ ኃጢአቶች መግቢያ ነው። ጌታ ኢየሱስ ክርስቶስም አንድ ቦታ ምን አለ? እችን ዓይንህ ከምታሰናክልህ አውጣት። 2 ዓይን ይዘህ ወደ ሲኦል ከምትሄድ 1 ዓይን ኖሮ ወደ መንግሥተ ሰማያት ብትገባ ይሻልሃል አለ። ይሄ የቀጥተኛ አስተሳሰብ አይደለም። የሚያሰናክለንን ነገር ከኛ ማስወገድ እንዳለብን ሲያስተምረን ነው። ጳውሎስ አገልግሎቱን ሲጀምር በገላትያ 1:15 ላይ ይናገራል። ነገር ግን በእናቴ ማኅፀን ሳለሁ የለየኝ በጸጋውም የጠራኝ እግዚአብሔር ከሥጋና ከደም ጋር አልተማከርኩም ይልና ወደ አረብ ሀገር ሄድሁ ይላል። ጥሪው በደረሰው ጊዜ
ወደ ሐዋርያትም አልሄድኩም፣ ወደ ሰው አልሄድኩም፣ ከሰው አልተማከርኩም፣ ወደ አረብ ሀገር ሄድሁ። ከዚያ በኋላ ወደ ደማስቆ ተመለስሁ ይላል ጳውሎስ። በአረብ ሀገር ምን አረገ? ለኔ የምረዳው በጾም በጸሎት። ሌላ ስፍራ ላይ እኔ ወንጌልን ከሰው አልተቀበልኩትም ከኢየሱስ ነው የተቀበልኩት ይላል። በአረብ ሀገር የእግዚአብሔርን አጀንዳ የወንጌልን አጀንዳ ተቀብሎ ወደ ደማስቆ ተመለሰ። ደማስቆ ሲመለስ ታውቃላችሁ፣ ወንጌል ማስበክ ሲጀምር ፈተናዎች መጥተው ነበረ። መዘጋጀት ያስፈልጋል አገልግሎት። በእናቴ ማህፀን ሳለሁ የጠራኝ በእናት ማህፀን የሚያነጋግር አምላክ አይገርማችሁም? አንዳንድ ጊዜ ቅድም አንድ ብላቴና ተጸልዮላታል፣ ተጠምቃለች። 1-2 ወር ሳይሆናት አይቀርም። የ2 ወር ሕፃን ምን ያውቃል የምታጠምቁት ይላሉ አንዳንዶች። እግዚአብሔር በማህፀን ያለንም ልጅ ያውቃል። በማህፀን ላለ ሕፃን መንፈስ ቅዱስን ይሰጣል። ኤልሳቤጥ ሰላምታሽ ድምፅ ወደ እኔ በመጣ ጊዜ ሕፃኑ በማህፀኔ ውስጥ ዘለለ ይላል። ወገኖቼ እምነትን የሚሰጥ ጸጋን የሚሰጥ እግዚአብሔር ነው። እንኳን ለ2 ወር ሕፃን በማህፀን ውስጥ ላለም ሕይወትን ይሰጣል። ስለዚህ በጾምና በጸሎት ራሱን ጳውሎስ አዘጋጀ። ኢየሱስ ክርስቶስ ራሱን አዘጋጀ። ሰይጣንን እኔ አሸናፊህ ነኝ ብሎ ነው አገልግሎቱን የጀመረው። አለበለዚያ ተሸናፊ አገልጋዮች ነው የምንሆነው። ያየነው ሁሉ የሚያምረን ሁሉ የሚያስጎመጀን ብዙ አንራመድም። መሰብሰብ ነው የምንጀምረው። ሶስተኛው ስለ ተተኪ። ለምን ተተኪ አስፈለገው? እንደምታውቁት ከምድረ በዳ እንደተመለሰ ኢየሱስ መጀመሪያ ያደረገው ደቀ መዛሙርቱን ጠራ። 2 ወንድማማቾች ጴጥሮስ፣ እንድርያስ፣ ያዕቆብ፣ ዮሐንስ ተጠሩ። ጠራቸው ጌታ። ምን አላቸው? ኑ ከኋላዬ ተከተሉኝ፣ ሰዎችን አጥማጆች አደርጋችኋለሁ። በጣም ግልጽ የሆነ ለምን እንደሚከተሉት ምን እንደሚሆኑ ግልጽ የሆነ የተደበሰበሰ ነገር የለም። ሌላ ምዕራፍ 9 ላይ እናያለን። አንድ ሐዋርያ ሲጠራ ሌዊ ቀራጭ ነበረ፣ ማቴዎስ የተባለው። እሱም ቁጭ ብሎ መቅረጫው ላይ እያለ ምን አለው? ና ተከተለኝ። ሁሉን ትቶ ተከተለው። በዚህ ምዕራፍ 5 ደቀ መዛሙርትን ጌታ እንዳፈራ እናያለን። ሰዎችን በኋላዬ ኑና ሰው አጥማጆች አደርጋችኋለሁ አላቸው። ይሄ ለማዘጋጀት ለመስራት እረኞች፣ የ100 እረኞች፣ የ10 እረኛ ማፍራት ግዴታ ነው እንላለን። እኔ በስሬ ካሉት 10 ከባከባቸው ምዕመናን ውስጥ አንድ ለ10 እረኝነት ማበቃው ከሌለ ተተኪ እያፈራሁ አይደለም። እንደዚሁም በየእርከኑ ማፍራት አለብን እንባባላለን። አንዳንድ ጊዜ ተጨማሪ እረኛ ያስፈልገኛል ስም ስጠኝ ሲለኝ ቄስ እያንዳንዳችሁ አንዳንድ እረኛ አዘጋጅታችሁ ላኩላለሁ። በአንድ ቀን እረኛ ማዘጋጀት አይቻልም። በጊዜ ሂደት ነው ማዘጋጀት የሚቻለው። ጌታ ኢየሱስ ክርስቶስ አገልግሎቱን ሲጀምር ደቀ መዛሙርት መጥራት ጀመረ። 3 ዓመት ተኩል ነው ያዘጋጃቸው። የት እንደሚሄዱ ግልጽ አድርጎላቸዋል። ሰው አጥማጅ አደርጋችኋለሁ። አሁን አሳ ነው ያጠመዳችሁ ያላችሁት፣ ሰው አጥማጅ አደርጋችኋለሁ። ስትራይክ ያደረገኝ ነገር ይሄን ስመለከት ጌታ ተከታይ አይደለም የሚያፈራው፣ ተተኪ ነው የሚያፈራው። ለዚህ ነው ታርጌቱን የሚያስቀምጥላቸው። ሰው አጥማጅ አደርጋችኋለሁ። ብዙዎች ተከታይ ማፍራት ይቀላቸዋል። ምናልባት ይቀለናል። ተከታይ ብዙ ጊዜ ተከታይ ከበሮ የሚመቱ አይታችኋል። ምናልባት ሌላም ብዙ መናገር አልፈልግም በዚህ ረገድ።
ተተኪ ማፍራት አለብን። ጌታ ተተኪ ነው ማፍራት የፈለገው። እኔ ብዙ ጊዜ ተተኪ ማፍራት አለብን የሚል ክርክር አለኝ። ማፍራት አለብን። ጌታ ተተኪ ሲያፈራ የሚገርማችሁ ነገር እንደኔ ትሆናላችሁ ብቻ አይደለም ያለው፣ ከእኔ በላይ ታደርጋላችሁ። እንዲህ አይነት መሪ አድርገን ሌሎች አልፈው ሲሄዱ ደስ የሚለን እሰይ እኔ እኮ የመሰከርኩለት ለከሌ አሁን ታላቅ ሰባኪ ሆኖ ደስ አይልም? ተተኪ እንድናፈራ ያስፈልገናል። ሙሴ እድሜው ገፋ እያደረገ ሲሄድ ጸለየ ወደ እግዚአብሔር። ጌታ ሆይ አለ። በዘኍልቍ 27 ከ15 እስከ 23 ታገኙታላችሁ። ይህ ሕዝብ እረኛ እንደሌለው መንጋ እንዳይበተን እባክህ አንተ መሪ ሹምለት ብሎ ለመነ። እዛ ክፍል ላይ እግዚአብሔር ኢያሱን ይኸው ኢያሱ አለልህ አለው ይላል። ኢያሱን ከዛን ጊዜ ጀምሮ ከሙሴ ስር የእግዚአብሔር መሪ እንዴት እንደሚያዘጋጅ የሚገርመኝ አንዳንድ ክስተቶችን ሙሴ ጻፍ ለኢያሱም አንብበው ይለዋል። አይገርማችሁ እንዴት እንደሚያዘጋጅ እግዚአብሔር። የአማሌቅን ዝክር ከምድር ላይ ደመስሳለሁ ኢያሱ ጦር ሲዋጋ፣ ከዛ በኋላ ድሉን ለሙሴ ጻፈው፣ ለኢያሱም አንብብለት። በሕዝብ ፊት አቁመው ቀባው። ሕዝቡ እያየ መሪን ማዘጋጀት ያስፈልጋል። ክርስቶስ ተተኪ እያዘጋጅ ነበር። ስለ ተተኪ ብዙ በብሉይ ኪዳን የምናውቃቸው ታሪኮች አሉ። ኤልያስ የአገልግሎት ዘመኑ በቃኝ ካለ በኋላ እግዚአብሔር ግን ምን አለው? እንዴ መቼ ተተኪ ያዘጋጀህና ነው በቃኝ የምትለው? አልበቃህም፣ ተነስ ወደ መጣህበት ተመለስ። አዎ አቅምህን ጨርሰሃል፣ ብላ ጠጣ። አዘጋጀውና ከሰጠው አሳይመንት አንዱ አንተን የሚተካህን ኤልሳን ቀባው። ተተኪ ያስፈልጋል። ተተኪ ሳያፈራ ሊያልፍ ነው የፈለገው። እግዚአብሔር ግን ተተኪ እንዲያፈራ አደረገው። እንደምታውቁት ኤልሳ ተቀብቶ ኤልሳ ለ10 ዓመት ያህል በትህትና በኤልያስ እግር ስር ያገለግል ነበር። እንዳውም አንዳንድ በሁለተኛ ነገሥት ላይ ይሄ አታውቀውም እንዴ በኤልያስ እጅ ላይ እጅ ያስታጥብ የነበረ እኮ ነው ይሉታል። እንዴ ለካ በትህትና ሲያገለግል የነበረ። ነገር ግን የሚገርመኝ ሁልጊዜ የሚጠብቀው ነገር ነበረው ኤልሳ። አንድ ቀን የኤልያስ ላይ ያለው መንፈስ ወደ እኔ እንዲመጣ ፈልጋለሁ፣ እንዳውም በ2 እጥፍ እንዲመጣ ፈልጋለሁ። ሁልጊዜ ኤልያስ ሹልክ ብሎ ሊሄድ ፈልጎ ነበር። ኤልሳ ግን ቀላል ሰው አይደለም። ወደ ቤቴ ልወጣለሁ፣ እኔም አብሬ እወጣለሁ። አረ በዚህ ቆይ ወደ ዮርዳኖስ፣ እኔም አብሬ እሄዳለሁ። አይለቅም ኤልሳ አይለቅም። መጨረሻ ላይ ምን ትፈልጋለህ? በቃ አንድ ጥያቄ ሲለው 2 በአንተ ላይ ያለው መንፈስ በእኔ ላይ እጥፍ። ሌላ አጀንዳ የለውም። እንደምታውቁት ኤልሳ በ12 ጥማድ ሲያርስ የነበረ ጀግና ገበሬ ነው። በ12ኛው ጥማድ ራሱ ያርስ ነበር ይላሉ። እንዴ ኢንቨስተር ሆኖ አርፎ ቤቱ አይቀመጥም እንዴ? ኖ እሱ አብሮ ያርሳል። ሰርቶ የሚያሰራ ነበረ። እነዛን በሬዎች አርዶ እንደተከተለው ታውቁታላችሁ። ስለዚህ ስለ ምድራዊ ነገር ይሄን ስጠኝ ይሄን ጨምርልኝ የሚለው የለውም። እሱ የሚጠብቀው ሰማያዊውን ጸጋ ነው። ወዲያውኑ 2 እጥፍ ያንተ ነው። ከባድ ነገር ነው የጠየቅከው አለ። ተተኪ ሁልጊዜ ያስፈልገናል። ጊያዝ እንደዛ አይነት እድል አልተጠቀመም። እንደምታውቁት ከኤልሳ ጋር እሱም እንደዛ ከኤልሳ ጋር ሲኖር እጥፍ ቢጠይቅ ኖሮ እኮ 4 እጥፍ የኤልያስ ሲኖረው ነበር። ግን እሱ የአይን አምሮትን መቆጣጠር አልቻለም። በወንጌል ክፍላችን ላይ ስለ አንድ ጻፊ ታሪክ አለ። ኢየሱስ መጥቶ ልከተልህ አለው። ጌታ ሆይ ወደምትሄድበት ሁሉ መሄድ እፈልጋለሁ። ሲያየው እሱ የፈለገው ጥቅማ ጥቅም ነው። ይሄ ወፎች እንኳን መስፈሪያ አላቸው። ቀበሮ ጉርጉ፣ እኔ የሰው ልጅ ምንም የለኝም ሲለው ወይ ብሎ
መለስ አለ። እንደዚህ አይነት ዓላማ የሌለው ተተኪን ማፍራት ለኢየሱስ የሞት ሽረት ጉዳይ ነው። የሞት ሽረት ጉዳይ ነው ተተኪ። ምዕራፍ 10 ቁጥር 1 ላይ ስናነብ ምን ይላል? ሌሊቱን ሙሉ ሲጸልይ አደረ ይልና 12ቱን ደቀ መዛሙርት ጠራ። 5ቱ ኦልሬዲ ተጠርተዋል አይተናል። 7ቱ ተጨመሩ። ሌሊቱን ሙሉ ሲጸልይ አደረ። ተተኪ ያለ ጸሎት ማፍራት አይቻልም። ተተኪን ለማፍራት በዚህ በወንጌል ክፍላችን ምዕራፍ 9 ከ37 እስከ 35 ምንድን ነው የሚለው? መከሩ ነጥቷል፣ ደርሷል። ሰራተኛ ግን የለም። ስለዚህ ምን አድርጎ አለ? የመከሩ ጌታ ሰራተኞችን እንዲልክ ለምኑት። የአገልጋይ ለማግኘት መጸለይ ያስፈልጋል። ቤተ ክርስቲያን ስለ ተተኪ የምታስብበት ጊዜ ነው። በአያት እንኳን አሁን ባጭር ጊዜ 2 ስብከ ጥቢያዎች ሲወለዱ መንታ ወልዳለች ነው ያለው ሰለሞን። ሲወለዱ በአንድ ጊዜ 4 አገልጋዮች አስፈልጓት። ምናልባት በቅርቡም ሌሎች 2 ትወልድ ይሆናል። ሌሎች 4 ያስፈልጓታል። ተተኪ ያስፈልጋል። ተንበርክከን በጉልበታችን ጌታ ሆይ ስጠን ሰው የምንል መሆን አለበት። ኢየሱስ ሌሊቱ ሙሉ ካደረ ስለ ተተኪ እኛማ ምንኛ። 4ኛው በትህትና በፍቅር ደግሞ በስልጣን ያገለገለው ጌታ ኢየሱስ ትሁት ነው። ይገርመኛል። ያለ ለምጻሙ መጥቶ ለምጻም ወደ ሰው አይቀላቀልም፣ ሕግም አይፈቅድለትም። ዘሌዋውያን 13-14 ስታነቡ ስለ ለምጻም የወጣው ሕግ አለ። ምናልባት ለምጻም የሚለው ቃል በደንብ አይገልጽ ይሆናል ብዬ አስባለሁ። ይሄ ለፕሮሲ የሚለው ስለሆነ የስጋ ደዌ አይመስላችሁም? ተላላፊ የሆነ በሽታ ነው። ስለዚህ ያ በሽታ ያለው ሰው ህብረተሰብ ውስጥ ተላልፎ ብዙ ህዝብ እንዳያልቅ ለብቻው እንዲቀመጥ ይደረጋል። ይሄ ለምጻም ግን እንዴት እንደመጣ አላውቅም። ልክ ተራራውን ስብከት ኢየሱስ ጨርሶ ሲወርድ ጌታ ሆይ ብትወድስ ልታነጻኝ ትችላለህ። ያንን ለምጻም ከመፈወሱ በፊት ኢየሱስ ምን አደረገ? ዳሰሰውና እወዳለሁ ነጻ። ዳሰሰው። ገና አልተፈወሰም። ለምጽን የሚዳስስ የስጋ ደዌን የሚዳስስ የፍቅር እኮ ነው። ፈውሻለሁ ሂድ ሊለው ይችላል። ግን ያ ሰው ከህብረተሰብ ተለይቶ የኖረ ስሜቱ የተጎዳ ኢየሱስ ዳሰሰውና መንፈሱንም ስሜቱንም ስጋውንም ሁሉንም በአንድነት ፈወሰው። ኢየሱስ ትሁት ነው ሲያገለግል። 100 አለቃ ልጄ ብላቴናዬ ታሟል አለው በዚህ ክፍል ውስጥ እና እባክህ ፈውሰው አሉት። ይሄ 100 አለቃ አሕዛብ ነው። ብላቴና የሚለው አገልጋዩ እንደሆነ በሌላ ክፍል ላይ ተጽፏል። ግን በጣም ፍቅር አለው እና ጌታ ኢየሱስ ክርስቶስ ምን አለው? በቃ ቤትህ መጥቼ ፈውሰዋለሁ አለው። እንዴ አይሁድ አሕዛብ ቤት አይገቡም እኮ አንድ አካባቢም አብረውም ጎን ለጎን አይሄዱም። ኢየሱስ ግን ቤትህ መጥቼ ፈውሰዋለሁ አለው። የፍቅር ሰው ነው። እሱ ራሱ ምን አለ? ኧረ ጌታ ሆይ አንተ ከኔ ቤት ጣሪያ በታይ ልትገባ ፍጹም አይገባኝም። ቃል ብቻ ተናገር። ሌላ መገለጥ አመጣ። ይሄ 100 አለቃ ቃል ብቻ ተናገር። ይሄ ሰማይና ምድርን የፈጠረ ኢየሱስ በቃሉ ብቻ እንደሚሰራ የገባው አሕዛብ ገረመው። ኢየሱስ እንዲህ አይነት እምነት በመንግስት ልጆች መሃልም አላየሁም አለው። ሌላ የሚገርመኝ የትህትና አገልግሎቱ ያቺ 12 ዓመት ደም ይፈሳት የነበረች ሴት፣ እሷም በዘሌዋውያን 15 ላይ ፈሳሽ ስላላቸው ሴቶች ተጽፏል። ወደ ህብረተሰብ መቀላቀል አትችልም ነበር። ነገር ግን በእምነት መታ ዳሳው ስትፈወስ ኢየሱስ ምን አለ? ማን ነው የዳሰሰኝ አለ። እንዴ አብዳል እንዴ? ይህ ሁሉ ሰው እያጋፋህ
ማን የሚዳስሰኝ ትላለህ እንዴ? አይ ሰው ነክቶኛል አለ። የዚህ ጊዜ መሸሸግ እንዳልቻለች ባወቀች ጊዜ ይላል እየተንቀጠቀጠች መታ በፊቱ ተንበረከከች ይላል። ምናልባት እኮ የሚያስወግራት እኮ ጉዳይ ነው የሰራችው ስራ። ኢየሱስ ግን የሚያስደንቅ ነገር ነው። ምን አላት? ልጄ ሆይ አይዞሽ፣ ቀና የሚያደርግ አምላክ አይዞሽ፣ እምነትሽ አድኖሻል። አይዞሽ የሚለው ቃል ትልቅ ቃል ነው ለዚች ብላቴና ሴት። ደግሞ በስልጣን ነው የሚያገለግለው ኢየሱስ። ትሁት ነው፣ የፍቅር አገልጋይ ነው። ደግሞ በስልጣን ነው። ያንን ባልጋ ላይ ይዘው የመጡትን ሽባ ምን አለው? ኃጢአትህ ተሰረየችልህ፣ ተነስና ሂድ። ኃጢአትህ ተሰረየችልህ? ምን አይነት ቋንቋ ነው? በዛ ሁሉ ጸሐፍትና ፈሪሳውያን ፊት ስለ ኃጢአት ጉዳይ ትልቅ አጀንዳ ነው። ከእግዚአብሔር ውጪ ኃጢአትን ይቅር የሚል የለም። ይሄ በትክክል የሚያውቁት እውነት ነው። ስለዚህ ኢየሱስ ምን አለ? ይልቅ እንድታውቁ በምድር ላይ ለሰው ልጅ ለእኔ ስልጣን አለኝ፣ አጋንንት፣ በሽታን ሁሉ ኃጢአትን ጭምር ይቅር ማለት ስልጣን አለኝ። ይሄ ቴዎሎጂካሊ መለኮታዊ ቴዎሎጂ ነው። ኢየሱስ ኃጢአትን ይቅር እንደሚል አምላክ መሆኑን የገለጸበት ክፍል ነው። በጌርጌሴኖን የነበሩ ማቴዎስ ወንጌል 2 ያደርጋቸዋል። እነኛ በመቃብር ታስረው የነበሩ፣ ሌሎች ወንጌሎች አንድ ነው የሚሉት። ምናልባት በማቴዎስ ወንጌል ላይ ባልና ሚስት ይሆኑ ይሆናል 2 ሆነው የተገለጡት። እዛ ለመሄድ ሲፈልግ ታስታወሳችሁ፣ ባህሩ ተናወጠ። ሰይጣን የሚያስነሳው ማዕበል ሳይሆን አይቀርም፣ እንዳትመጣ ወደኛ ክልል። በዛ ውስጥ ግን ኢየሱስ ምን አለ? በተፈጥሮም ላይ ስልጣን እንዳለው ገለጠ። ዝም በል፣ ጸጥ በል። በዚህን ጊዜ ማዕበሉ ጸጥ አለ። ደቀ መዛሙርቱ ምን አሉ? ይሄ ማን ነው? ማን ነው? ኢየሱስ ስልጣን አለው፣ ደግሞ ትሁት ነው፣ የፍቅር ሰው ነው። በዛ በጌርጌሴኖን ያለውን እነዛን ፈወሰ። በዛ በደረሰ ጊዜ የሚገርማችሁ ሲያዩት፣ ያጋንንት ሲያዩት ኢየሱስ ሆይ የእግዚአብሔር ልጅ ጊዜያችን አልደረሰም። ማንም አላወቀውም እኮ፣ ሰይጣን ግን አውቆታል። የእግዚአብሔር ልጅ ጊዜያችን ሳይደርስ ልታሰቃየን ለምን መጣ? ተርበተበቱ። ሂድ ውጣ ብሎ ነፃ አወጣው። ጸሐፍት አላወቁትም፣ ፈሪሳውያን አላወቁትም። አጋንንት አውቆታል። የመቶ አለቃ አውቆታል፣ ቃል ተናግሮ እንደሚፈውስ የአምላካዊ ስልጣኑን። ኢየሱስን ልናውቀው ያስፈልጋል። ቁጥር 36ን ልናገርና እጨርሳለሁ። ብዙ ሕዝብን ባየ ጊዜ እረኛ እንደሌላቸው በጎች ተጨንቀው ተጥለውም ነበርና አዘነላቸው። ዋና ትኩረቴ ይሄ ነው። አጠር አድርጌ የማካፈላችሁ ስለ እረኝነት አገልግሎት። እረኞች በደንብ እንድታዳምጡኝ ይፈልጋለሁ። ብዙ ሕዝብ ባየ ጊዜ ይላል አንደኛው ቃል። ኢየሱስ ክርስቶስ ይሄን ቅድም ያልኳችሁን ሁሉ አገልግሎት እኔ ሰመራይዝ አድርጌው ነው እንጂ በጣም ብዙ ሺህ በደዌ የተያዙ ይመጡ ነበር፣ በጨለማ ይመጡ ነበር። ይፈውሳል፣ እዛ ይፈውሳል፣ እዚህ ይፈውሳል። ነገር ግን ቁጥር 35 ላይ ካነበባችሁ በኋላ ወደ 36 ሲሄድ ሲያይ ብዙ ሕዝብ ወደሱ ይመጣል፣ ይጎርፋሉ። እና ምንድን ነው ያየው አልኩኝ። ግራ የተጋባ ሕዝብ፣ መፍትሄ ያጣ ሕዝብ፣ የሚያሳርፈው ያጣ ሕዝብ። ያ ሕዝብን ያያል። የተጎሳቆለ ሕዝብ፣ መንፈሳዊ፣ አካላዊ፣ ማህበራዊ ጉስቁልና ውስጥ ያለ ሕዝብ ያንን ያያል ኢየሱስ። ስለ ተተኪ ማሰብ ግድ ነው። ኢየሱስ ታላቁ የፈለገውን ማድረግ የሚችል አምላክ ብዙ ሕዝብ እንደዛ ሆኖ ሲያይ
ተተኪ እንደሚያስፈልግ ትኩረቱን እንዳጠናከረው እናያለን። ብዙ የባዘነ፣ የታመመ፣ የተቸገረ፣ ያዘነ አንዳንድ ጊዜ እረኞች ስንደውል ስልክ የሚያነሱልንም እንላለን። አንዳንዴ ቴክስት አይመልሱም። እኔም ትዕግስቴ ያልቃል። ደውያለሁ፣ ሚስድ ኮል አለ፣ ቴክስት አድርጌያለሁ፣ ከቤተ ክርስቲያን ነው፣ ሙልጌታ ነኝ፣ ስለ እረኝነት ነው፣ እንዴት ነው የማይመልሱት? አንዳንድ ጊዜ አረ ቄስ ይህ ሰው አይመልስም ወይ ካልሆነ ከፋይል ውስጥ ይውጣ። ቄስ ደግሞ ምን ነው አይሲዩ ነው ኢንኩቤተር አለኝ ይላል። እንደነዛ አይነቶች የሚቀመጡበት አለ። አይሰረዙም ቶሎ። አንዴ ቄስ ከመንግስተ ሰማያት እኮ አይደለም የሚሰረዙት ምና ግድ የለም አንተ የቄስ ልብ ነው ያለ፣ እኔ የሽማግሌ ልብ ነው ያለኝ ማለት ነው እላለሁ። በትህትና እንደዚህ የተቸገረ ምናልባት አንዳንዶች ታመዋል፣ ምናልባት አንዳንዶች አዝነዋል፣ ተሰብረዋል፣ ባናቀው አንዳንዶች ስልክ ሰፈር ቀይረዋል። ግን የትህትና እይታ ያስፈልገናል። የምህረት እይታ ተቸግሮ ቢሆን ነው የሚል እንጂ የኔን ስልክ ማንሳት አይፈልግም። አንዳንድ ጊዜ እኛም ቢንልና የቄስን ያነሳሉ። ድሮም ብያለሁኝ እንላለን። እና በትህትና ብዙ ህዝብ ባየ ጊዜ አዘነ። ኢየሱስ በጣም አዘነ። ያየው ምን እንደው ታውቃላችሁ? እረኛ እንደሌላቸው በጎች፣ እረኛ የሌላቸው በጎች። እረኞች እኮ አሉ፣ ፈሪሳውያን አሉ፣ የቤተ ክህነት ስትራክቸሩ እንዳለ ነው፣ ሊቀ ካህናቱ አሉ፣ የመንግስት አስተዳደር እንዳለ ነው፣ ነገስታቱ አሉ፣ አገረ ገዦቹ አሉ። ይህ ህዝብ ግን እረኛ የለውም። የእረኛ ውድቀት፣ የእረኛ ክራይሲስ፣ ራስ ተኮር እረኞች የበዙበት። ስለ ህዝብ ግድ የላቸውም ፈሪሳውያን። ምናልባት እነሱ ስለ ህጋቸው በጣም ይንቀጠቀጣሉ፣ ስለ ሰው ግን ብዙ ግድ የላቸው። ኢየሱስ ክርስቶስ ይነቅፋቸዋል። እናንተ ስለ ህጋችሁ ከእንስላል ከአዝሙድ አስራት እናወጣለን ትላላችሁ፣ ዋናውን የእግዚአብሔርን ህግ ግን ትሽራላችሁ። ለራሳቸው የሚጠቅማቸውን ብቻ ያመቻቻሉ። ስለ ሰው ግድ የላቸው። ሰው ተኮር ልንሆን ያስፈልጋል። እንደውም ምሳሌ ነገራቸው። ዳዊት በቤተ መቅደስ ያለ እንጀራ ካህናት ብቻ ሊበሉት የሚገባውን እንደበላ ካህኑ እንደሰጠው አታውቁም? ዳዊት ታውቃላችሁ፣ ከሳኦል በሸሸ ጊዜ ብዙ ተጎሳቅሎ ምናልባት ደክሟል፣ ደግሞ ተርቧል። ቢቸግረው ነው ወደ ካህኑ አቢሜሌክ መጥቶ እባክህ የሚበላ ነገር እና ሉቃስን ስንማር ምን አለ ቄስ ያስተምረን ያንን ክፍል ምናልባት የለም ላንተ የምሰጥህ አለውና ሄዶ ጌታ ሆይ ምን ላርገው ይህን ሰው አለ። ዳዊት ሟች ነበረ፣ ምናልባት በረሃብ ይብላ ብቻ 3 ቀን ራሳቸውን የጠበቁ መሆናቸውን ፈትሻለሁ። አረኛ ስንት ቀናችን በምድረ በዳ ብሎ ዳዊት በላ፣ በረታ። እንደውም ጎልያድን የገደለበትን ሰይፍ የጎልያድን ሰይፍ ሰጠውና ሄደ ይላል። የእግዚአብሔር ሕግ ሰው ተኮር ነው። አይገርማችሁም? ሰው ለሕግ አልተፈጠረም። ሕግ ለሰው ነው የተፈጠረው። የሰለጳድ ሴት ልጆች ታስታውሳላችሁ? 5 ሴት ልጆች፣ ወንድ ልጅ አልነበረውም ሰለጳድ። ስለዚህ ርስቱ ወደ ወንድሞቹ ሊተላለፍ ነው። እነኚህ 5 ጀግና ሴቶች ልጆች መጥተው ምን አሉ? ሙሴ ኧረ እባክህ ይህ ሕግ እኛ እኮ ምንም አላጠፋ ነው፣ አባታችን ምንም ጥፋት አላጠፋ፣ ወንድ ባለመውለዱ እንዴት ከርስታችን እንነቀላለን? ሙሴ የሚገርመኝ ነው። እስቲ ቆይ ልጸልይ አለ። ወደ እግዚአብሔር ሄዶ ሲጸልይ እግዚአብሔር ምን አለው? የሰለጳድ ሴት ልጆች እውነታቸውን ነው። ሕግ ወጣ። ከአሁን በኋላ ወንድ ልጅ የሌለው ሴቶች ብቻ ያሉት ከሆነ ይውረሱ ርስቱን የሚል ሕግ ወጣ። ሕግ ተኮር ሳይሆን ሰው ተኮር እንሆን።
ስለ ሕግ ስናስብ ሰውን እንዳንደፈጥጥ እንጠንቀቅ። ሕዝቅኤል 34 ላይ ስለ መልካም ስላልሆኑ እረኞች ይናገራል። ራሳቸውን የሚያሰማሩ እረኞች፣ በጎቹን የማያሰማሩ እረኞች ወዮላቸው ይላል። እነኚህ ራስ ተኮር የሆኑ እረኞች የወፈረውን እና የሰባውን ትበላላችሁ፣ የተቅበዘበዘውን አትፈልጉትም፣ የተሰበረውን አትጠግኑትም ብሎ ሕዝቅኤል 34 ስለ እንደዛ አይነት እረኞች ይናገራል። ሶስተኛው በዚህ ክፍል ማነሳው ተጨንቀው ተጥለው ነበር የሚለው ነው። መሪዎች ስላልደረሱላቸው የነበረባቸውን ውድቀት ነው የሚያሳየው። መሪ እንደሌላቸው ያያል፣ ወድቀው ያያል፣ ተጥለው ያያል። የመጨረሻ መናገር የምፈልገው አዘነላቸው የሚለው ቃል ነው። ይህን ሁሉ ካየ በኋላ ኢየሱስ ያበሻ ፈርስት ኤድ እንደምንለው ከንፈሩን አይደለም የመጠጠው፣ አዘነላቸው ይልና ይሄ ሐዘን ድርጊትን የሚያመጣ አክሽን ኦሪየንትድ ሐዘን እንደሆነ እንመለከታለን። በእንግሊዝኛው moved with compassion ይላል እና አንድ ክፍል ሳነብ ይሄ ቃል በግሪክኛ አንጀቱ ተላወሰ የሚል ጽንሰ ሐሳብ ነው ያለው። ሲያያቸው በቃ መቋቋም አልቻለም፣ አዘነላቸው። ለዚህ ነው እረኛ እግዚአብሔር ሰራተኞች እንዲልክ ባካችሁ ጸልዩ ብሎ ትእዛዝን ያወጣው። ይህ ሕዝብ በአንድ ሰው አገልግሎት የትም አይደርስም። እኔ ኢየሱስ ክርስቶስ ሁሉ ማድረግ ይችላል፣ ግን በአንድ ሰው አገልግሎት የትም መድረስ አይቻልም። ስለዚህ ጸልዩ፣ ብዙ አገልጋዮችን እንዲሰጠን። ለዚህ ነው ወዲያው ሌሊቱ ሙሉ ሲጸልይ ያደረ። ያ ነው መፍትሄው እንጂ አንዳንድ ጊዜ ሌሎች ተተኪዎችን እኛን እንዲተኩን ማድረግ ያቅተናል። እኛው ብቻ የምንበቃ ይመስለናል። አንበቃም። እንደውም ይሄ ክፍል የኢየሱስ አገልግሎት ከአንድ ሰው አገልግሎት ወደ ብዙ ሰው አገልግሎት የተለወጠበት ነው። ወዲያውኑ እነዚህን ደቀ መዛሙርት ሂዱ፣ ወንጌልን ስበኩ አላቸው፣ ድዌዎችን ፈውሱ ብሎ ላካቸው። ከዛ በኋላ ሰርተው ሲመጡ ደግሞ ምን አጋጠማችሁ? ግምገማ። አንዳንድ ጊዜ ይቆጣ ነበር ኢየሱስ፣ ሂድ አንተ ሰይጣን። አንዳንድ ጊዜ ደግሞ እግዚአብሔርን የገለጠልህ ተባረክ። ኢየሱስ አገልጋዮቹን ያበረታታ ነበር። አዘነላቸው፣ ድዌዎችን ፈወሰ ይላል። አዘነላቸው፣ አይኖቻቸውን ፈወሰ። አዘነላቸው፣ ያስተምራቸው ጀመር። እውነተኛ መሪ እንዲሰጠን መጸለይ አለብን። ለቤተ ክርስቲያን ብቻ አይደለም ወገኖች፣ ለሀገር እውነተኛ መሪ። አንድ ጓደኛ አለኝ፣ እኛ ምን አገባን ስለዛ መጸለየው፣ ስለ ምርጫ ስለምን እያላችሁ ምናምን ይላል። መጸለይ ያለብን ወገኖች፣ ያገባናል። እግዚአብሔር እረኛ መሪ እንዲሰጠን መጸለይ ይመለከተናል። የሕዝብን ለቅሶ የምንሰማ መሆን መቻል አለብን። ሳኦል በአንደኛ ሳሙኤል ምዕራፍ 11 ላይ ይህ ሕዝብ የሚያለቅስ ስለምንድን ነው አለ ይላል። 11:5 ላይ ሳኦል እርሻ ነበር የነበረው። በእርሻ በነበረ ጊዜ በኢያቢስ ገለዓድ የነበሩ የእስራኤል ልጆች ናኦስ የሚባል አሞናዊ አስጨንቋቸው ነበረ። ከቦ አስጨነቃቸው። በቃ እንገዛልሃለን አሉ። ትገዙልኛላችሁ? አዎ በቃ ቀኝ አይናችሁን ሁላችሁም እያወጣችሁ አምጡ አላቸው። እጅግ የሚያዋርድ ንግግር ነው። ይህን ለጦርነት እንኳን መዘጋጀት የማይችሉበት ቀኝ አይን የሌለው አብዛኛውን ጊዜ በግራ እንትናቸውን ሸፍነው ነው። ነገር ግን እሱ ምን አለ? ቀኝ አይናችሁን አውልቃችሁ አምጡ። የሚያስጨንቅ ነው። ስለዚህ በቃ 3 ቀን ስጠን፣ በቃ የሚረዳን ከሌለ ያው አይናችን እያወለቅን እንሰጥሃለን ብለው መተው
በዋና ከተማው ጉዱን ሲናገሩ ሕዝብ ሁሉ መላቀስ ጀመረ። ይሄ ከባድ ነገር ነው። ሳውል ግን ከእርሻው በተመለሰ ጊዜ ምንድን ነው ይህ ሕዝብ የሚያለቅሰው? ስለ ምንድን ነው? እኔ ይሄ ጥያቄ መሪዎች ሁሉ ሊጠይቁት የሚገባ ጥያቄ ነው። የሕዝብን ለቅሶ የማይሰማ መሪ፣ የሕዝብን እንባ የማይ መሪ ሊሆን አይገባም። ሕዝብ ሲያለቅስ ሳኦል የእግዚአብሔር ቅባት ምዕራፍ 10 ላይ ተቀብቶ ለንግስና ተሾሞ እንደነበር እናያለን። እና በሳኦል ላይ የነበረው ልዩነት ያ ቅባት ነው እላለሁ። ሳኦል ብንያማዊ ነው እንደምታውቁት፣ ከአነስተኛ ወገን ነው። ብዙ ታላላቅ ወገኖች አሉ። እነ ይሁዳ አሉ፣ እነ ሮቤል አሉ፣ እነ ስምዖን አሉ። ትልልቅ ጎሳዎች። ትልልቆቹ መልስ አልነበራቸውም፣ አብረው ይላቀሳሉ። ሳኦል ግን ያንን ባየ ጊዜ የእግዚአብሔር ቃል ምን ይላል? ቁጣው እጅግ ነደደ ይላል። የእግዚአብሔር መንፈስ በሱ ላይ ወረደ። የእግዚአብሔር መንፈስ ያዘጋጃል። ነገር ግን ለእግዚአብሔር መንፈስ ዝግጁ መሆን ያስፈልገናል። ዳዊትንም ስትመለከቱ ይህንን ነው የምንመለከተው። ጎልያድን እንደዛ እየፎከረ ሕዝቡን ባስጨነቀ ጊዜ ምን እንሆናለን ብለው ከንጉሱ ከሳኦል ጀምሮ እስከታች ያለው በተረበሸበት ጊዜ ጨረፍታ ሰማ። ምግብ ሊያደርስ ሄዶ የሰማው ምንድን ነው? ምንድን ነው ይሄ ነገር? አራ የጎልያድ ምንድን ነው እሱ እንዳዛ ምን ይላል የእግዚአብሔር ቃል? ዳዊትም ሰማ ይላል። እንዴ ይሄ ፍልስጤማዊ ያልተገረዘ በእስራኤል ሕዝብ ላይ እንዲህ አይነት ቃል ይናገራል? አክሽን ወሰደ። እኔ ገጥሟለሁ። የተቀቡ መሪዎች ሪአክት ያደርጋሉ። ዝም ብለው በለሆሳስ አይሄዱም። ሪአክት አደረገ። ተነሳ። እንዴ አንተ ብላቴና ነህ፣ ይህን ማድረግ አትችልም። እኔ ገጥመዋለሁ፣ አምላኬ አለማምዶኛል ብሎ ገጠመው። ድልን ለእስራኤል አመጣ። እውነተኛ መሪ ሕዝብ ተኮር ነው። ራሱን አሳልፎ ይሰጣል። በሳኦልም በዳዊትም የምናየው እንደዚህ አይነት መሪዎችና እረኞች ያስፈልጉናል። በቤተ ክርስቲያን፣ በሀገር የሚገኙት ግን በጸሎት ብቻ ነው። በአድማ በቡድናዊነት አይገኙም። በሌላ የትኛውም መንገድ አይገኙም። እውነተኛ መሪዎች በመንበርከክ ብቻ ይገኛሉ። የዚህ እረኝነት አገልግሎት አንዱ ጥቅሳችን ዮሐንስ ወንጌል ምዕራፍ 21 ነው። እዛ ላይ ጌታ ኢየሱስ ክርስቶስ ለጴጥሮስ ጌታ በመሪነት እያበቃቸው ካሉት ከ12ቱ አንዱ ጴጥሮስ ነው እንደምታውቁት። ጴጥሮስ ግን ኢየሱስን ክዶት ነበር። 3 ጊዜ ክዶት ነበር። ከዛ በኋላ ግን ምርር ብሎ ንስሐ ገብቷል። ግን ልቡ እንደተሰበረ ነው ይላል። አንዳንዴ ጥፋተኝነት ስሜት የሚሰማችሁ ጊዜ ኢየሱስ ግን ምን አለ? ከትንሣኤው በኋላ ለሐዋርያት ንገሩ፣ ለጴጥሮስም ንገሩት። ስሙን ጠርቶ ስፔሻል ቀና፣ አይዞህ ጴጥሮስ፣ ያለፈው አልፏል፣ አይዞህ ስሙን ጴጥሮስ። ከዛ በኋላ በዚህ ክፍላችን ላይ እንደምታዩት እንደገና አሳ ለማጥመድ ከሄደበት መልሶ አመጣው። ይሄ አይደለም ያንተ አጀንዳ፣ ጥሪህ ይሄ አይደለም ና ጠርቶ እንደገና አስቀምጦ ጴጥሮስን ኮሚሽን አደረገው። አንተ ተጨማሪ ኃላፊነት እሰጥሃለሁ። ትወደኛለህን? አዎ እወድሃለሁ። ግልገሎቼን አሰማራ። ደገመና አሁንም ትወደኛለህን? አዎ እወድሃለሁ። ጠቦቶቼን ጠብቅ። 3ኛ ጊዜ ትወደኛለህን ሲለው ጴጥሮስ አዘነ ይላል። ምናልባት ትዝ ያለው ይመስለኛል። 3 ጊዜ እንደ ካድኩ ብሎ ትንሽ ፊል ያደረገ ይመስለኛል። አዘነና ጌታ እንደምወድህ አንተ ታውቃለህ፣ እኔ ምን የምጨምረው የምቀንሰው የለኝም፣
ውስጤንም ውጪንም የምታውቀው አንተ ነህ። ግልገሎች በጎቼን አሰማራ። ይሄ ኮሚሽን የማድረግ ስራ ጴጥሮስን ሙሉ ኃላፊነት ሰጠው። ይሄ እረኝነት አገልግሎት በፍቅር ላይ የተመሰረተ አገልግሎት ነው። ኢየሱስን ካልወደድን ማገልገል አንችልም። አንዳንድ ጊዜ በቤተ ክርስቲያን ውስጥ የአገልግሎት መነሳሳትን የሚሰብር ነገር ይመጣል ከሰዎች። ከኢየሱስ ጋር ታችድ ካልሆን እንሰበራለን። የኢየሱስ አጀንዳ በውስጣችን ከሌለ እንደዚህ ተናግራኝ፣ እንደዚህ ብሎኝ፣ እኔ እኮ ማንነት ያለኝ ሰው ነኝ። በቃ ያ የማንነት ነገር ይመጣል ነው። ለኢየሱስ ፍቅር አለን። እረኞችንም ምእመናንንም አገልጋዮችንም ሁሉ ለኢየሱስ ፍቅር ካለን ምንም አይነት ማዕበል ይለፍ በላያችን፣ ምንም አይነት ወጀብ ይለፍ በላያችን በተጠንቀቅ እንቆማለን። ቢያሻግር እግዚአብሔር ነው፣ የሚያሳልፍ እግዚአብሔር ነው። እኔ ምን እላለሁ? እግዚአብሔር የጀመረውን እግዚአብሔር ይጨርሰዋል እላለሁ ሁልጊዜ። ስለ ልጆቼም ጉዳይ፣ ስለ ትዳሬም፣ ስለ አገልግሎቴም እግዚአብሔር ከአንተ የሆነውን ሰው አያቆመውም። ከሰው ከሆነ ደግሞ ቶሎ ይቁምልኝ። እግዚአብሔር የጀመረውን እሱ ይጨርሰዋል። በጴጥሮስ ሕይወት ውስጥ ያንን የጀመረውን አገልግሎት ጨረሰው። ትልቅ ኮሚሽን አገልግሎት ተሰጠው። ጴጥሮስ ይሄ ስለገባው ምን ይለናል? በመልእክቱ ውስጥ የእረኞች አለቃ ይገለጣል። በዛ ጊዜ እንደ ዋጋችን እንደ ስራችን ይከፍለናል። ሰውን እያያቸው አታገልግሉ። አንዳንድ ጊዜ ባለቆች አካባቢ ሰውን አይቶ ጉድ 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 ጉድ፣ ልክ አለቆች ዞር ሲሉ ደግሞ ቁጭ። ሰውን አይቶ ማገልገል ሰውን አይደለም። አይቶ የሚከፍለው ማን ነው? እግዚአብሔር ነው። የሚከፍላችሁ እግዚአብሔር ነው። በስውር የሚያይ አምላካችሁ በስውር ይከፍላችኋል። ስለዚህ ዛሬ የማሳስባችሁ እረኞች፣ ምእመናን፣ አገልጋዮች በትህትና እናገልግል። ተተኪን እናፍራ። የተሰጠንን ሰማያዊ ስልጣን እየተጠቀምን እናገልግል። እግዚአብሔር ይባርካችሁ። እንጸልይ።